ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው እርፍ ነች እንደ እርሻ ላይ ነው የሚታረቀው። እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ ጋጠ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ካልተስተካከልኩኝ አሁን ታመጽኩኝ፣ ያበላኛል፣ ያጠጣኛል፣ ይንከባከበኛል። ዘና አድርጎ ከያዘኝ አቅም ካለው አራት ያገባል። እንዴት ነው ግን የተረዳሹ? በአሁን ዘመን ላይ ይፈቀዳል ብለሽ ታምኛለሽ? እባክህ እናንተ ሰው ጉራራ እንደምትሆኑት አንድ ላይ እኮ ነው የምንኖረው። ሄዳ መፍትሄ የጠየቀችው ሴትዮ ሙሐመድም ደግሞ በምላሹ ሂድና ያላትን ነገር ቀማና ፍታት ብሎ የወሰነው እሱ የተሳሳተ ነው ወይስ ትክክል ነው? ምን ነው የተሳሳተው? የእስልምና ፖለቲካ ነው። እቺ አሁን ንጽጽር የሚሰሩት ውስጥ ተማሪ ትሆናለች። እንደ እስልምና እንደዚህ ታምኛለሽ? ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው። አርቆ ማለት ምን? እሷ እንትን እርፍ ነች እንደ እርሻ ላይ ነው የሚታረቀው። እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ እርፍ ምናምን ነው ትታረቃለች። ጋጠ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። እሷ ሳትሆን የምትይዘው ቤቱን እሱ ነው። ወንድ ልጅ ነው ቤትን የሚያምረው ማለት ነው። እሷ በሱ ላይ ስልጣን የላትም። እሱ ነው እንጂ ያኔ የሚይዛት የሚንከባከባት ማንኛውም ነገር ኃላፊነቱን የሚወስደው እሱ ነው። ከሱ ትእዛዝ ከወጣች ይለምናታል። ማንኛውም ነገር መጀመሪያ አለው ሂደት ማለት ነው። እምቢ ካለች ይገርፋታል። ያንንም እምቢ ካለች ስለ ጋጠ ወጥ ሴቶች ነው እንጂ የሚያወራው ስለ አደበኛ ሴቶች አይደለም። እሺ የባል ሀቅ በጣም ከባድ ነው። ያናውቃ ባሏን የምትታዘዝ ድነል ኢስላማን የምታቅ እዚህ ደረጃ አትደርስም ማለት ነው። ጋጠ ወጦችንሳ ይመክራል፣ ይገስጻል፣ ምን ይላል? እምቢ ካለ በተወሰነ መልኩ ይገርፋታል። ያኔ ከተስተካከለች፣ ካልተስተካከለች ምንም እንትን የሚለው ነገር የለም፣ ያስወጣታል። ስለዚህ በእስልምና ሴት ልጅ ተከበረች፣ በክርስትናም ደግሞ ከዚህ የተሻለ ነገር የለም። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ዱላ ያስተምረኛል ብለሽ ካልተስተካከልኩኝ አሁን ታመጽኩኝ ማለት ካመጽኩኝ ማለት የሱ ነገር ካልሰማሁኝ እሱ የሚፈልገውን ነገር ካላደረኩኝ እሱ እኔ ጠቅሎንቶኛል ቤቱ አይደለ? የሱ ነገር ካልታዘዝኩኝ እኔ ለሱ ምንድነኝ? እሺ ለምሳሌ እሱ ባንቺ ላይ 2 ማግባት ይችላል አይደለ? 4 ይችላል። ስለዚህ 4 እንዲያገባ መፍቀድ አለብሽ ማለት ነው። በደንብ ነው የምፈቅደው አቅሙ ካለው። አቅሙ ከሌለው ግን አንድም አይፈቀድም እንኳን 4 ነው ማለት ነው። አቅሙ ያው አንቺም ማብላት፣ ማጠጣት፣ ማስተዳደር ነው አይደለ? ማስተዳደር አይደለም። እዛን አርጎ ከያዘኝ 4 ይፈቅድለታል፣ 4 ያገባል። ግን አቅሙ ካልቻለ አንድም አይፈቅድለትም። አንድ እንዳታገባ ነው ያሉት። 4 ሳይሆን ማለት ነው። ካበላሽ ካጠጣሽ ማግባት ይችላል። ሌላ ነገር የለም። ምግብሽን በደንብ መቻል ነው አይደለ? ቤትሽን ምግብሽን መቻል ነው። ምን ይቻላል? እምበላውን እመለውሰውን በደንብ ከዚህ ሌላ ምን የሚቻል ነገር አለ? ህይወት ይሄ ነው። ያበላኛል፣ ያጠጣኛል፣ ይንከባከበኛል። ዘና አርጎ ከያዘኝ አቅም ካለው 4 ያገባል። ከሌለውስ አንድም አይችል። አንድም እንዳታገቡ ተብለዋል። ስለዚህ ቀላል እኮ ነው ለአንቺ። በቀን ከ3 እንጀራ በላይ ትበያለሽ? ለምን አልበላም? መቅሰስ አለ፣ ስንት ነገር አለ። እኔ ራሱ 2 እንጀራ ነው በላ። ስለዚህ ለአንቺ እኮ 3 እንጀራ መድቦልሽ በቃ በአመት 2 ልብስ ቢገዛልሽ ለምንድን ነው በ2 የሚገዛልኝ? ካለቀብኝ በማንኛውም ሰዓት ላይ ይገዛልኛል ካለቀብኝ። እሺ በቃ ይግዛ። 3 ከ4 በላይ ይገዛልሽም መቼም አይደለም። ለምን ቁጥር ታስገባለህ? ያ የኔና የሱ ህይወት ነው እንጂ አንተ ቁጥር የምትገድብበት አይደለም። እኔን አቅሙ ከቻለ ካስተዳደረ 4ኛ ይጨምራል። ስለዚህ አንቺ ምግብ መመገብ ነው የሚጠበቅበት። የሆነ ሰርቪስ ተርታውን ይሰራና ተዛዛ ሰርቪስ ውስጥ ምግብሽን በቀን 3 እንጀራ ይሰጣል። የምን 3? ከዚያም ውጭ እኮ አለ። ከዚያም ከምግብ ሌላ ስንት ወጪ አለ። ስለዚህ መጀመሪያ ሚስቱ አንደና ከዛ በኋላ ግን አንቺ ጨማለቃለሁ። ለምሳሌ 2ኛ አታገባም ብትይ ማጠናፈር ይችላል። ምንድን ነው የሚያጠናፈረው እንዴ? መምታት ያው ማጠናፈር ማንዳ ፈጣሪ ፈቀደለትን እኔ ምን ብዬ ከለክለዋለሁ? ፈጣሪ ፈቅዶለታል። እኔ ምን አገባኝ? ለምንድን ነው የምከለክለው? እኔን የሚያሳንስብኝ ነገር የለም፣ እኔን የሚጎድልብኝ ነገር የለም። ዘና አድርጎ ይዘኛል አይደለ? መልካም እሺ። አሁን ባንቺና ቤታችሁ ውስጥ ባለ ድመት ልዩነታችሁ ምንድን ነው ማለት አልገባኝም። ድመቷንም ያው ምግብ ይመግባታል አይደለ? ኃላፊነት የለበትም እንደኔ ካዘነ ይሰጣታል እኮ ግን ይመግባታል። ውሻም ከሆነች ውሻ ታሳድጉም። ድመት ግን ይመግባታል፣ ይንከባከባታል።
ካሳዘነችው ከፈለገ ይሰጣል። እኔ ግን ግዴታው ነው። ኦኬ ግዴታው ስለሆነ ለአንቺ ይሰጣል። ለእሷ ግን በቮለንተር ስለሆነ ነው፣ በፍቃዱ ነው የሚሰጣት። ልዩነታችሁ አሁን በፍቃድና አንቺ በግዴታ አንቺን መመገብ አለበት። ድመት ከሆነ ግን በፍቃድ ነው የሚመግበው አይደለ? ፍላጎቱ ነው። ከፈለገ ይመግባል፣ ካልፈለገ ያስወጣል። አንቺንም ግን ከፈለገ በሚስት ቦታ ሚስትን መቀየር ይችላል አይደለ? እሱ ካልተመቸውትና ታዲያ እኔም ካልተመቸኝ እሱም ካልተመቸውማ ካልተመቻቸን ለምንድን ነው እኔ ጋር የሚታገለው? እኔስ እሱ ጋር የምታገለው? አንቺ ግን መፍታታችን ይሄንን ታውቂያለሽ። ባልሽ ካልፈቀደ ይሄ አንተ የምትሰራው ፕሮፓጋንዳ ነው። ይሄ የሚሰማህ ነገር የለም። ሸሪዓ ፍርድ ቤት አስቀምጦልናል። እኛም መብት አለን የመፍታት ነው። ሸሪዓው አይፈቅድልሽም አይደለም መፍታት። አንተ ካልሆነ አስጋ የምትጋጠመው ነገር ነው። ምክንያቱም እየተገበር ነው እኛ የምንኖረው ህይወት ነው። አሳይሻለሁ። ማሳየም የአንተ ማሳየት አይደለም። ምክንያቱም እኛ የምንኖረው ነገር ነው። እየሄድን እየፈጸምነው ነው። ካስቸገረ ሸሪዓ ፍርድ ቤት አለ። ስለዚህ የሆነ ሲቪሎ መጣኔ ባል አልፈልገውም ስትል ነብዩ ሰለላሁ ዐለይሂ ወሰለም ያኔ ፍታት ብለውታል። ካልፈለገሽ ግዴታ ፍታት ብለውታል። ፍታት ያሏት እሷን ሴት ግን ለምንድን ነው እንዴት ነው የፈታ? ከዛ በኋላ ታውቂዋለሽ? አጥንቷ ተሰባብሮ ትመልሳለች። ማንኛውም ነገር ትመልሳለች። ምክንያቱም ስላልፈለገችው የእሱን ነገር ትመልሳለች። የእሱ የወሰደችው ምክንያቱም ፍላጎቷ ከሱ ነው። እና ይሄ ጤናማ ነው ብለሽ ክርስቲያን አንዴ ክፈትልን። እሺ መህሩ መልሳ በደንብ አስተውይ። ቅጥቅጥ አድርጎ ደብድቧት አጥንቷን ሰባብሮ ከዛስ ካሳ ይክሰኛል ብላ ስትጠብቅ አጥንት ሰባብሩ ብሎ አላህ እስኪ አጥንታችሁ ሰብሮ የሚል ምትል ቁርአን ስለምታመጣ እኔ እሷን ታሪክ አይደለም። እኔ የሰው ታሪክ ምን ያደርግልኛል? እኔ ስለ አላህ ታሪክ ነው። ስለ ሰው ታሪክ ምን ያደርግልኛል? ስለ ሰው ታሪክ አይደለም። ሱናን አቢ ዳውድ 22 ስለ ሰው ታሪክ አይደለም። ስለ ሰው ታሪክ አይደለም። ስለ አላህ ፍቃድ ነው። ቅድም ምቷቸው ብለሃል አይደል? አጥንት ሰባብሮ የሚለውን ከቁርአን ውስጥ አውጣ። እኔ ስለ ሐዲስ ምን ይመለከተኛል? ስለ አንድ ሰው ታሪክ እኮ ቅድም ስላነሳሻት እኮ ነው። አንቺ ነብዩ ፍታት ብለውታል ስላልሽ የእሷኑ ታሪክ እንመልከት። መብት አለኝ እያልኩ እኮ ነው። መብት አለኝ ስለኔ ነው እያወራሁ ያለው። እንዴት እንደፈታ ግን ቁርአን ላይ እንሄዳለን። እሺ ቁርአን ላይ እንሄዳለን። እንዴት ስለ የአንድ ሰው ታሪክ አንስተህ እዚህ የነብዩ ታሪክ አይደለም ኖ አንቺ ነሽ መብት እንዳለ ለንገርና ነብያችን ያሉትን ነው። መብት ስላለኝ መብት የለሽም ብትለኝ እኔ ባሌ ካስቸገረ ሸሪዓ ፍርድ ቤት እጄ እፈታለሁ እኮ። ስለዚህ የወንድ ብቻ መብት ሳይሆን የኛም መብት ነው ነው ማለት እኮ። የዚህችን መፍቷን ግን እንየው። አንቺ አልሻትን እኔ ስለዛ አንድ ታሪክ ምን ያደርግልኛል? ይሄ እኮ የሷ ታሪክ ነው። የባልና ሚስቶቹ ይሄ ነብይ አይደለ ምን አይደለ አንድ ሰው አይደል? እኛ ነብይሽ እኮ ነው የተናገረው። ነብይሽ ነው አይደል? እንዴ ፍታት አይደል? ነብያችን አላደረጓትም። ነብያችን እኔ ፍታ ነው ያሉት። መፍታት እንደምትችል ነው ያሉት። አለቀ እኮ። ለምን ፍታት እንዳሉት ደግሞ ታሪኩን እንየው እኮ። ታሪኩ የኔ ሰይንዘ የባልና ሚስት ታሪክ ምን ያደርግልኛል ነው የምልህ። እኔ ደግሞ ይጠቅመናል። አንዴ እሺ እንመለሳለን። ምክንያቱም ሐዲስ እኮ የሚጠቅምሽ ስለሆነ ነው። አስተምሮቱ አቂዳሽ የሚመሰረተው የኔ መብት ነው። ስለኔ መብት ነው ያወራሁት ያለሁት። ነብያችን ወደ አንቺ እንመጣለን። ስለ መብቴ ነው ፕሌስ እንደሚታርገሻለሁ። ምክንያቱም ሸሪዓው እኮ የተቀዳው ከሐዲስ ነው። ያንቺ መብት የሚመነጨው ከሐዲስ ነው አይደለ? ሐዲሱን እናንብበው። ቀጥል እንትና ቆስንድሮስ እሺ ሱናን አቢ ዳውድ 2228 ላይ በአይሻ እንደተዘገበ ይላል ሀቢብ ዶተር ኦፍ ሳህል የሀቢብ የእንትና የሳህል ዶተር ሀቢብ የምትባሏ was the wife of ጣቢት ቢን ቃያስ የጣቢት ቢን ቃያስ ሺማስ ሚስት ነበረች። he beat her and broke some of her parts ደብድቧት የሰውነቶቿን የሆነ አካላቶች ሰባብሩታል ይላል። ምን አድርጎ ደብድቧት? so she came to the prophet ወደ ነብዩ መጣችና after morning ከጧቱ በኋላ and complained to him against her husband ምን አደረገች? ኮምፕሌን አደረገች። ላይክ ባሏን ከሰሰችው። ወደ ነብዩ መሐመድ መጣ ማለት ነው። the prophet called on ታቢት ኢብን ቃያስ ነብዩም ታቢት ኢብን ቃያስን ጠራው and said እንዲህም አለው take a part of her property ከንብረቷ ላይ ግማሹን ውሰድና የሆነ ያህሉን ውሰድና and separate yourself from her ራስንም ከርሷ ፍታ አለው። ምን ማን መታ ስትከስ? እሷ መታ ስትከስ። ከዛስ አስከድ እንዲህም ብሎ ጠየቀው is that right messenger of Allah ይሄ ትክክል ነው ያላ መልእክተኛ ብሎ ጠየቃቸው። he said yes አው ትክክል ነው። he said እንዲህም አለው I have given her 2 gardens of mine as a dower እንደ ምህር አድርጌ ሁለቱን
እርሻዎችን ሰጥቻታለሁ and they are already in her possession እነሱም ደግሞ በሷ ውስጥ ነው ያሉት ብሎ ነገረው። the prophet said take them and separate yourself from her እነሱንም ውሰድና ፍታት ብሎ መለሰ። ያላ መልእክተኛ። ኦኬ እንግዲህ ሴቲቱ ተደብድባ መሐመድ ጋር መጣች። ስትመጣ የተወሰነ የሰውነቷ ክፍል ተሰባብሯል። አቤቱታ ልታሰማ ስትመጣ አካሏ አጥንቷ ተሰባብሮ ባሏን ጠራው። ባሏ ሲመጣ ተለያት፣ ንብረቷን ተቀበልና ተለያት አለው። እንዴ እንደዛ ማድረግ ይቻላል እንዴ ነብዩ አለው። አዎ ይቻላል አለው። ከዛ 2 መሬት ጥሎሽ ሰጥቻት ነበር አለው። እንግዲያውስ እሱን ተቀበላትና አባራት አለው። ፍታት ሶሪ። ከዛ ንብረቷን ተቀበላት ማለት ነው። which means እቺ ሴት አብራው እንግዲህ ለዘመናት አብራው ስጎደፍር ኖራለች። ትዳር ብላ ቤተሰቦቿን ትታመታ አብራው መከራዋን ስታይ ኖራ ከቤት መውጣት አትችልም። እንግዲህ ስትሰራ ኖራለች ቤት ውስጥ ለሱ ከርሱን ሆዱን ለመሙላት ቀን ከሌሊት ምግብ ስትሰራ ቤት ስትጠርግ ስታሰማምር ኖራለች። በስተመጨረሻ ግን እንግዲህ ቀጠቀጣት። ወደ ነብዩ ጋር ቤት ልታሰማ መጣች። ምንድን ያደረገው? ንብረቷን ተቀበልና የሰጣትንም ጥሎሽ አባራት። እቺ ሴት ፍትህ ፈልጋ ነበር። አካል ጎደሎ አድርጓታል። ሌላ እንዳያገባት እንኳን ሌላ ሰው እንዳያገባት እንኳን አካል ጎደሎ አድርጓታል። ህይወቷን ተጫውቶባታል። እድሜዋን ተጫውቶባታል። ኢማጂን። ከዛስ ንብረቷን ተካፍለ ንብረቷን ተቀብላ አባራት። ይሄ እኮ ጤናማ አይደለም እህታችን። አይዋ ሰማሁ። ማሻአላ። እሺ አሁን አካል ጎደሎ አድርጓታል ብለሃልና አካል ጎደሎ የሚለውን እስኪ በአማርኛ ተርጉመህ አንጣል። አካል ጎደሎ አድርጓታል የሚለው ነው የራስህ ጭምር ነው። አካል ጎደሎ የሚለው ተርጉመው የተወሰነ የሰውነቷ ክፍል ተሰበረ ሶሪ አካል ጎደሎ ተርጉምለት ወደ አማርኛ ጀመናይ ላይ የተወሰነ የሰውነቷ ክፍል ተሰበረ ከተባለ እኮ ግልጽ ነው። አካል ጎደሎ ማለት መቆረጥ ነው፣ ሌላ ነገር የለም። አካል ጎደሎ እና አልከው መቼም አካል ጎደሎ ማለት እንግዲህ የማይስተካከል ነገር። አንድ ሰው ወድቆ ይሰበራል፣ ያማ ማንኛውም እንትን የሚል ነገር። አካል ጎደሎ ማለት ካሁን በኋላ የማያገለግል አካል ማለት ነው። ስለዚህ ያኔ አካል ጎደሎ የሚለውን ብታሳይ ደስ ይለኛል። ነሰሰር ላይ ማገለግል ብቻ ማለት አይደለም። ለምሳሌ አካል ጎደሎ ማለት ይሄ ነው። አንድ ሰው እቺ ልጅ አካል ጎደሎ ነው ከተባለ አንድ አካሉ አይሰራም ማለት ነው። ሂዷል እስከ መጨረሻ ማለት ነው። ከዚህ የተሻለ ብቻ ላይ አይመስለኝም። ካለ ብታሳይ ደስ ይለኛል። አካል ጎደሎ የሚል ነው። የተመታ ካልከኝ የተመታ ቅድም እያወራሁ ነው፣ ተስማምተንበታል። ታጠፋሽ ትመታለች። ነገር ግን አካል ጎደሎ አካሏ ተንስቶ ከሆነ ያኔ ብታሳይ ደስ ይለኛል። ቅድም ብለሻል። ከተሰበረ ብቻ ነው አካል ጎደሎ የሚባለው አልሻ። ከአገልግሎት መስሪያ ውጭ ሆነ አንድ እጅ ተሰብሮ ከሄደ ከላስ እግሬም ተሰብሮ ከሄደ አካል ጎደሎ ነኝ። ነገር ግን በበትር በምን አይነት ነገር አካል ጎደሎ ማለት ያኔ እሺ፣ ወደ አማርኛ እንደዚህ ይላል። የሳህል ልጅ ሀቢብ የጣቢት ኢብኑ ቂያስ ታሪኩ ላይ አይተነዋል። አካል ጎደሎ የምትለውን ብቻ እሺ እኮ ያው አለ እኮ እርሱ መታትና የተወሰነ አካሏን ሰበረው። አድምቅላት ክርስቲያን፣ ሰበረው የሚለው ከተሰበረ ነው አካል ጎደሎ የሚባለው ብላለች። አያገለግልም። ከአገልግሎት መስሪ ውጭ ሆነ ስለመሰበርማ አንተም ትሰበራለህ አልኩህ እኮ። አካል ጎደሎ ከተመታ ከወደክም ትሰበራለህ። ከዚያ በኋላ ግን ያኔ ትስተካከላለህ። አካል ጎደሎ አድርጓታል አልክ አይደል? እንደ አካል ጎደሎ ማለት ከአገልግሎት መስሪ ውጭ ሆኗል እስከ መጨረሻው። መቼም መሰበርና አካል ጎደሎ ሰማይና ምድር ነው። መልካም። እሺ እህታችን የተወሰነ የሰውነቷ ክፍል ተሰብሯል አለ በጊዜው። እቺ ሴት ስትሰበር እጇ ሊሰበር ይችላል። ይሄማ ብትር እኮ ነው። ስትወርቅም ሆነ ማንኛውም ነገር ልትሰበር ትችላለች። ነገር ግን ያቺ የተሰበር አንድ ተሰበር ማለት ከአገልግሎት መስሪ ውጭ ሆነ ማለት አይደለም። ነገር የለውም። እሺ እንስማማ። እጇ ተሰብሯል በጊዜ ነብዩ ጋር ስትመጣ አይደለ እኮ ተመታት። ከተሰበረ እኮ ተሰብሯል። እና ስብራት ምንድነው ያኔ ያለው ልዩነት አታውቅምኝና እኮ አዳምጪ ነው የእናንተ እኮ አዳምጪ። ለምሳሌ የተወሰነ ሰውነቷ ክፍል ተሰብሯል ከተባለ
እጇ ተሰብሯል አልሽ ወይ? ነገሯ ተሰብሮ ሊሆን ይችላል። ተሰበረን አካል ጎዶሎ ግን ይለያያል። እንለፈው በቃ። ለማንኛውም አስተካክል እሺ። ያኔ እስልምና ላይ የሆነ ነገር ስታስተምር ጫና አታድርግ እሺ። ተሰበረ የሚል አካል ጎዶሎ የሚለውን አትቀይረው እሺ። ያለችውን አውራ እሺ። እፎይ እስልምና ክርስትናን ያኔ ጥላቻ አታስተምር አይደለም እሺ። እንደዚህ ይሄ ጥላቻ አይደለም እህታችን። ኤኒዌይስ ማንኛውም አካል ጎዶሎ አድርጓታል ስትል ያኔ ያችን ቃሏን ማምጣት አለበት። አትጨማምር እሺ ሀቢቢ። አደከምሽኝ። ለምን እንዳደከምሽኝ ታውቂያለሽ? ቅድም ምን ብለሻል? አካል ጎዶሎ ማለት ምንድን ነው ብዬ ስልሽ ለምሳሌ ከተሰበረ ከተቆረጠ አልሽኝ። ይኸው ተሰብሯል። ለምሳሌ አጥንቷ አለ። አገልግሎት መስሪ ውጭ ከሆነ ነው አልኩ። አካል ጎዶሎ ማለት ከአገልግሎት መስሪ ውጭ የሆነ ነው እኮ። ያው እኮ ተሰብሯል። አሁን አንተ አካል ጎዶሎ ነው ያልከው። እቺ ፊደሏን ማንኛውም ነገር አትሰባ ያኔ አትቀይር እሺ። ያቺ ነው አንጣ ተሰበረ የምትለው ተሰበረ ብትል እኮ አሪፍ ነው፣ ችግር የለውም። አካል ጎዶሎ ብለህ ለምን ትቀይራለህ? ጥሩ አይደለም እሺ። እንደዚህ ስሚው ፖለቲካማ አትካኝ። እንደዚህ ምንም አይጠቅመሽም፣ ምንም አይጠቅምሽም ፖለቲካ። ኤኒዌይስ ይሄ እኮ ዓለም ያኔ 1000 ሰው እያየው ነው። 2000 ሰው አካል ጎዶሎ የሚል አሁን የለም። ስለዚህ አንተ ጨምረህ ነው። ኦኬ አካሏ ግን ተሰብሯል አይደለ? አካል ጎዶሎ የሚል እኮ ነገርኩህ እኮ። ያለችውን ነገር ሐዲስ ላይ ቁርአን ላይ አንጣሽ። ተሰብሯል አልተሰበረም? ብዙ ጊዜ እንደዛ አይነት ነገር ታመጣለህ አንተ። ኧረ በኢየሱስ ስም አራዳምጪ። የእስልምና ፖለቲካ ነው። እቺ እናው ንጽጽር የሚሰሩት ውስጥ ተማሪ ትሆናለች። ኧረ ብራስ ይሄ ውሸት ሲጀምር አንድ የሚያቀይ ታሪክ የለም። እሺ ይሄ ውሸት የሚጀምረው እንግዲህ ከዚህ ነው። ፕሊስ ካሁን በኋላ ውሸታ ምናምን አትበይ። ሪስፔክት አድርጌሻለሁኝ። ተረጋግተሽ አውሪ። በደንብ አስተውሉ። እንግዲህ አካሏ የተወሰነ አካሏ ሰበረው ከተባለ ኦልሬዲ ተሰብሯል። በቃ ለምሳሌ አጥንቷ ሊሆን ይችላል። አጥንቷ ተሰብሮ ሊሆን ይችላል። እጇ ተሰብሮ ሊሆን ይችላል። ሌሎች ፓርቶችም ተሰብረዋል ማለት ነው። ተሰበሩ ማለት ፕሮፐርሊ ፋንክሽን አያደርጉም ከዛ በኋላ የሚለውን ኦፕን ነው ለኛ። ምክንያቱም ተሰብሯል። ነብዩ እየዋሸ ነው ወይም አይሻ እየዋሸች ነው እስካላሉን ድረስ አንድ አካል አይደለም የተሰበረው። የተወሰኑ ክፍሏ ከተባለ አንድ አካል ብቻ አይደለም የተሰበረው ማለት ነው። ተሰብሯል። ኦኬ መሰበሩ ብቻ ሳይሆን የሚያሳዝነው ቆይ አዳምጪ እህታችን፣ መሰበሩ ብቻ ሳይሆን የሚያሳዝነው እቺ ሴት እንግዲህ ከባሏ ጋር 10 ዓመትም 5 ዓመትም አብራ ኖራለች። እድሜውን ገደብ ባናውቅም ምን ያህል እድሜ እንደኖረች ብቻ አብራ ኖራለች ከባሏ ጋር። እንዲህ አካሏ ላይ የአካል ስብራት ገጥሟት ተሰብራ እንኳን ስትመጣ እንኳን ሊያዝንላት እንኳን ለምን ሰበርካት፣ ለምን መተህ ነው እንደዚህ ያደረግካት ከማለት ይልቅ የዛሬ 10 ዓመት ከሆነ ያገባት ከ10 ዓመት አካባቢ ላይ የሰጣሃትን ጥሎሽ ንጠቃትና አባራት። ይሄ ጤናማ አይደለም። 10 ዓመት ሙሉ ከሱ ጋር አብራ ስትሰራ ነበር እቺ ሴት። እንደ አሮጌ ዕቃ እንኳን ልብ በሉ እንኳን እሱ የሰራውን ንብረት ልወስድ ይቀርና ከ10 ዓመት በፊት ሲያገባ ጥሎሽ የሰጠውን እሱን ተቀበልና አባራት። ተሰብራ መታከሚያ እንኳን የላትም፣ መታሻ እንኳን የላትም። እንደው የሚታሽ እንኳን ከሆነ መስሪያ ቦታ እንኳን ተደርጋ ማለት ነው። ፕሊስ አንዴ ተረጋጊ። ይሄ ጤናማ አይደለም። ኤኒዌይስ የሚገለኝ እሺ ፎይ ያመሰግናለሁኝ። አሁንም ሌላ እንደዚህ የተጨመረ ተረጋጊ። ጭማሪ ይባላል ፎይ። እሺ ይሄም ጭማሪ ይባላል። አሁን አመት ዝላ ይዋሳ አልተወሰነም ብለህ መልሰህ ደግሞ 10 ዓመት እንትኖር ቻለ ብዙ አመት ተቀምጣለህ። የምን ያንተ የራስን አስተያየት ትሰጣለህ። ብዙ አመት አልክ 2 ወርም ወይንም 10 ዓመት አላለም። ይሄም ያንተ እንትን ነው፣ የእስልምና ጥላቻ ማለት ነው። እንደዚህ ለምን ታደርጋለህ? አመቱን ከተናገረ ቀጥታ አመቷን ነው። ዝም ብለህ የራስን ግምት እያስቀመጥክ ለራስህ እንዲያመችህ ብቻ አመቱን ያኔ እየተናገርክ ነው። ቅድም አመቱ ባይቀመጥም አልተናገርኩም። ኦፕን ነው። 10 ዓመት ብለሃል። ብዙ አመት ልቆይ ትችላለች እኮ 20 ዓመትም ልቆይ ትችላለች። ኦፕን ነው፣ አይታወቅም። ግን አልኩሽ መህር ሰጥቶ አንቺ ለምሳሌ እፈታለሁ ብትይ ባልሽን የምትፈቹ መህርሽን መመለስ ግዴታ አለብሽ አይደለ? ባሌ ቢፈታኝ እኔን የ3 ወር የ3 ወር ምግብ ሁሉ ሽሎኝ ነው እሱ ቢፈታኝ ማለት ነው። አንቺ ነሽ ያልኩሽ። ለምሳሌ እኔም አልፈልግም፣ እኔ ከሱ ጋር መኖር አልፈልግም። ከናኩትማ
የሰጠኝ መህር መልሳለሁ። ይሄ እኮ ግዴታ ነው። 2 ወርም ልቀመጥ ተቀመጥኩት ልቀመጥ አልፈለኩም መህሩን መልሳለሁ። 20 ዓመት ተቀመጥሽስ እኮ እዚህ ከዓመት አልተወሳም። አንተ የራስህን ሀሳብ አትጨምር ነው እየተባልካለሁ። እስልምና ላይ ስታስተምር አትጨማምር። ያችን ጣፈችውን ብቻ ፕሊስ ለመጫወት ሞክሪ። 20 ዓመትም ሁኚ 2 ዓመትም ይሁን 2 ቀንም ይሁን ደበደበሽ፣ አጥንትሽን ሰበረ፣ አካል ሰባራ አደረገሽ። ከዛ ወደ እናትሽ እቺ ደግሞ ምንድነው ስምጥራ ወደዛ ጣልቃ ዝም ብለሽ አትግቢ። ከአንቺ ቀድሞ የገቡ አሉ። ስለዚህ አጥንትሽን ሰበረው። ከዛ በኋላስ አንቺ ያለሽ አማራጭ ለመፍታት ከፈለግሽ መህር ትሰጫለሽ። 2 ቀንም ይሁን 2 ሰዓትም ይሁን 20 ዓመትም 40 ዓመትም ይሁን ታይም ማተር አድርገው ህጉን ማለት ነው። ይሄ ጤናማ አይደለም። አብረሽ ስትሰሪ ኖረሽ ትዳር መስርተሽ ከዛ በኋላ መህር መልሽና ተፋች ማለት ጤናማ አይደለም እያልኩሽ ነው እህታችን። እሱ ግን ከፈለገ ይሄ እኮ ማንኛውም ሰው የሚፈርደው ነው። እፎይ ያኔ እንጀራህን አትጣልና ይሄ እስልምና ጥላቻ ስላለብህ እንደሆነ እንጂ ባሌ አሁን መህር ስንት በጣም ውድ ነው መህር፣ የመህር ግደቦት የለውም። ስለዚህ ስንት ብር ሰጥቶኝ መህር ሰጥቶኝ እኔ አግብቼው 8 ቀን አድሬ እናንተን አልፈልግህም ብሎ ያን ሁሉ ኪሳራ፣ ጌጥ አለ ስንት ነገር አለ፣ ያን ሁሉ ኪሳራ አልመልስም። ይሄ አሁን ትክክለኛ ሰው ያስበዋል? ጥላቻ ከሌለበት እስልምና ላይ አልፈልግም ካልኩኝ ያንን ወጪውን መመለስ አለብኝ። እኔ ምን ወጪ አለብኝ? እሱ እኮ ነው ስንት ወጪ አድርጎ የሚያገባ። ስለዚህ ወጪ መመለስ ግዴታ ነው። እህታችን ሜቢ ይኸውልሽ መህር ማጣቂ ከሆነ ነብዩ ምን ብሏል መሰለሽ? ትልቅ መህር እንዳሰጡ ብሏል። ስለዚህ ትልቅ ወጪ የምትሰጡ ከሆነ ከነብያችሁ ጋር የተጋጫችሁ ናችሁ ማለት ነው። ኢቭን የፈለገ ትልቅ ይስጥ፣ ትልቅ ወጪም ይስጥ፣ ነብያችሁ ትልቅ ወጪ እንዳሰጡ ብሎ አዟል። ግን እንደው እናንተ ትልቅ የምትሰጡ ከሆነ እንኳን ከነብያችሁ ተሽላችሁ ማለትም እንትና ዑመር ይመስለኛል ዑመር ወይንም ዑስማን ትልቅ ወጪ ወይንም ትልቅ መህር ጥሎሽ መስጠት የሚገባ ቢሆን ኖሮ ሙሐመድ ይሰጥ ነበረ። ስለዚህ ትልቅ ነብይ ሙሐመድ እንኳን እንደዛ አልሰጠም። ስለዚህ ትልቅ መህር እንዳሰጡ የሚል ሐዲስ ስላለ ማለት ነው። ሰጠሽን በል እኔ ልስማማሽ፣ አንቺ ባልሹ ትልቅ መህር ቢሰጥሽ እንኳን ገደቡ እኮ አልተገደበም። አንቺ 8 ቀን አልሽ፣ እሺ 80 ዓመት ኖራስ እፈታዋለሁ ብትል እስቲል ከ80 ዓመት በፊት የሰጣትን መህር ትመልሳለች። መልሳ ባዶ እጇን ትወጣለች። የጤናማ አይደለም። መቼም አንድ ሰው ከሚጠላው ባሉ ጋር እንኳን 80 ዓመት 8 ቀንም ይከብዳል። ይሄ እኮ ስለ ጥላቻ እኮ ነው የሚወራው። እሷ ከጠላች ነው የምጠላው ጋር እንዴት ነው 80 ዓመት የምትቀመጠው? ታው እንጂ መጨረሻ ላይ አልተስማማችሁ። እሺ እሱ ለምሳሌ መፍታት ከፈለገስ አንቺን እኔ መፍታት ከፈለገማ የ3 ወር ምግቤን የ3 ወር ቤት ኪራይን ማንኛውም ነገር እንዳለ ወጭ ሸፍኖ ነው። ስለዚህ እሱ የሚገደደው 3 ወር አለ ነው። ታዲያ ቆንጆዬዋን ያገባል። አንቺ ትንሽ ከፍ ስትሄድ እድሜሽም ሄድ ሲል ከአንቺ ጋር መፋታት ሲፈልግ የ3 ወር ያህል ሰጥቶሽ ላሽ በይ እኮ ማለት ነው። ቀላል እኮ ነው። እኔስ ምን አድርጌለታለሁ? ወይም እኮ ምንም አላደረኩለትም። ያኔ የሰጠኝ ብቻ ነው የመለስኩለት። የሰጠኝ ብቻ ነው እንጂ ምንም አላደረኩለትም። እሱ ግን ግዴታ አለበት። ስለዚህ የሴት የተከበረ ነው ዙሮ ያማለ ማለት ነው። እውነት ነው። አንቺማ 3 ወር እኮ የሰጠሽ እኮ አንቺም እንደ ለባሪያ እንደውም ለሰራተኛ እንደውም በአሁኑ ኢትዮጵያ ላይ ደሞዝ ይከፈላቸዋል። እድሜ ልክሽን ደሞዝ እና የምን አገናኘው? ምንም ሳይከፍልሽ አንቺ ሲጠቀምብሽ ኖረና ምግቡን ስታበስይ፣ ልብሱን ስታጥቢ፣ ቤቱን ስታጸጂ ኖረሽ የ3 ወር ምግብ ሰጥቶ ከስንት ጊዜ በኋላ ይሸኝሻል። ይሄ ጤናማ ነው ብለሽ ካንሰውሽ ይመችሽ። ክርስቲያን ጣልቃ እየገባ ነው። ቀጥል። ይቅርታ በጣም በነገራችን ላይ ያው ባልከው ፎይ አንድ ሰራተኛ አንድ አሰሪ ሰራተኛውን ሲያባርር የ3 ወር ደሞዝ ሰጥቶ የሞራል ካሳ ክሶ ምናምን ነው በሚያባረረው ማለት ነው። ማባረር አይቻልም። የሞራል ካሳዎች አሉ፣ የ3 ወር ደሞዝ ምናምን ፕላስ እጅግ በጣም በርካታ ቦነሶች ምናምን ሰጥቶ ነው ማስወጣት የሚችለው። አፍተር ኦል ግን አንቺ አገልጋይ ራሽን እንደ አገልጋይ እንደ ባሪያ ቆጥረሽ ከሆነ ችግር የለውም። ሙስሊም ሴቶች እኛ ይሄ ነው የሚስማማን የምትሉ ከሆነ ችግር የለውም። የምትወዱትን ነገር እየኖራችሁት ከሆነ ማለት ነው። ግን እኔ አንድ ጥያቄ የሆነብኝ ነገር ማለት ነው የሚገለኝ አሁን ይሄ ሰው የዚህ ጋር ማለት ነው አጥንቷን ሰበራት፣ ሉክ አካሏን ሰበራት። ከዛ በኋላ መህር ሰጥቷት የነበረውን ደግሞ 2 መሬት ወሰደባትና ፈታት። ይሄ ነገር እናትሽ ላይ እንዲሆን ትፈልጊያለሽ? ለምሳሌ አባትሽ እናትሽ እንደዚህ ቢያደርጋት የእሷን በደል አይተሃል? አሁን አንታችን ብቻ ስለምና ስለጠላት እንዲያረክ እንጂ እሷስ ምን እንዳደረገችው አይተሃል? በሰዓቱ ነበርክ? እየተካሄደውን አይተሃል? እሱን ማስረጃ አምጪ። እሱን ይሄንን አድርገው ነበር
አንተ የተደረገችውን እዚህ ላይ ብቻ አንድ ሰው ከሜዳ ተንስቶ እንኳን ሚስቱንና ጠላቱንም አይመታም። ስላደረገችው ነገር አንድ የተጻፈ ነገር የለም። ሄደ ለበደባት ነገር አለ እዚህ ላይ እሱ ያደረጋትን የተናገረው አይደል እንዴ እኮ ነብዩ ጋር ሄደች እኮ እሷ ነብዩ ጋር ሄደችና ምንድነው ያደረግሽው ነገር ብሎ እንኳን አልጠየቃትም አይደለ? መለሰና ባልሽን ጥሪው አላት። ከዛ በኋላ ባሏን ከጠራችሁ በኋላ በቃ ፍታት ራስን ከሷ ለይ ነው ያለው እንጂ እሷን እኮ አላዳመጣትም። እሷ በድላ ቢሆን ኖሮ እሷ ጥፋት አጥፍታ ቢሆን ኖሮ ሙሐመድ ያን ጊዜ ለሷ ይክስ ነበር ብለሽ ልትናገሪ ትችላለሽ። ነገር ግን አንድ የተናገረችው ነገር በደላችን እዚህ ጋር አልተጣፈም። መቼም የምትሆነ ያኔ እሺ የለማ አሁን እኮ በሌለ ነገር እኮ ነው አወራ እያልሽኝ ያለሽው። ስለዚህ ያቺ ሴትዮ ባሌ ሰብሮኛል፣ ባሌ አጥንቴን ሰብሮታል ብላ ሄዳ ለነብዩ በጣም በማዘን ፍትህ ፈልጋ ነብያችን እና ፍትሃዊ ነው ብላችሁ የምታምኑት ነብያችሁን ልክ እሷም እንደሱ መስሏት ሄደችና ባሌ እኮ ሰብሮኛል። ይታያችሁ የሄደችው ደግሞ ከእንቅልፏ ተነስታ ጠዋት ነው ሄደችው ከነጋ በኋላ ማለት ነው። ይቺ ሴትዮ ሌሊቱ ሙሉ እንዴት ማደር እንዳልቻለች ከዚህ መረዳት እንችላለን። ሁላችንም ማይንድ ሴታችንን ማስተካከል የምንችል ከሆነ ማለት ነው። ጠዋት ሄደች። ከዛ በኋላ ባሌ ሰበረኝ ብላ ተናገረች። ጥሪው ባልሽን አላት። ተጠራ። በቃ ያለህን 2 መሬት ውሰድና ፍታት፣ የሰጣትን 2 መሬትን ውሰድና ፍታት ነው ያለው። ምን ያድርጋት? እቺ እንግዲህ ፍች ፈልጋ ነው አይደል እንዴ? አልፈለገችም መኖር። መቼስ ለመመታት ከሆነ ባልና ሚስት ያኔ በዚያ ጊዜ አይደለም ሲጀመር አሁንም ድረስ ይመታል አይደል እንዴ? የሰው ልጅ መቼም ሳያጠፋ ይመታል። ምን በድለው ነው ከሜዳ ተንስቶ መቼም አይመታት። አምላክ ያጸደቀላችሁ ናቸው። እሺ በጣም እዚሁ ካለችው ጋር ጠዋት መጣ እንዴት ነው እሱ ምናምን ያለችው በጣም የሚያስቀኝ ማለት እንዴት ነው ግን የተረዳሹ? በአሁን ዘመን ላይ ይፈቀዳል ብለሽ ታምኛለሽ? ኧረ እባክህ እናንተ ሰው ወግሩ አይደል እንደምትሆኑት አንድ ላይ እኮ ነው የምንኖረው። እስልምና ጥላቻ ብቻ ስላላችሁ አለላችሁ እናንተም እየወገራችሁ ነው። ከዛም አልፎ ትገላላችሁ። እናንተማ ሚስቱ ስንት ይገላል? እሱ ስህተት ነው አያታችን እኮ ግደሉ። ነብይ አላህ Subhanahu Wa Ta'ala ያኔ ካጠፉ ገስጿቸው ስሙቷቸው እንጂ አለው ግደሏቸው፣ አርቋቸው እንደዚህ ስለምትነገር ደረጃውን አልተናገረም። ነገር ግን ደግሞ ሚስት እንደምታጠፋ አላህ Subhanahu Wa Ta'ala ስለሚያውቅ አስጠነቀቀ። በቃ ወንድ ልጅ ሚስት ኃላፊነት አለበት። ታጠፋች መምታት ግዴታ ነው። ምክንያቱም ቤት ካልተመታች ምን አለብኝ ከተባለ እጅ አጥፋ ከተቀመጥክማ እንደ ላይ ቤቷ ነው የሚሰራው። እንዴት እንደስተላለች የላይ ቤቷ ስትይ በቃ ተቀብጠለሽ። አንድ ባል ሚስቱን ካልመታ አስበው ቤት ውስጥ የሚፈጠረውን ነገር እንዴት ነው የሚቻለው? ምን ይፈጠራል? ወላሂ እናንተ ብልክ ሚስታችሁን እንደማትመቱ ዘንዳ በቃ ምንም እንደዚህ አይነት ነገር ትመታለህ እንደ ክርስቲያን አስተሳሰብ ያለው ሰው ደህነኛ አስተሳሰብ ያለው ሰው ዝሮ ሚስት ተረብሻለች ያኔ አደብ ከለላት ባል ሚስት መቅጣት ይሄ እንዱማ ትክክለኛ መፍትሄ ነው። ትክክለኛ መፍትሄ በጣም በእስልምና ትልቅ መፍትሄ ነው። እናመሰግናለን። በነገራችን ላይ የሙስሊም ሴቶች ዕቃ ናችሁ፣ ቆርቆሮ ናችሁ የምንለው ከዚህ የተነሳ ነው። በነገር አህያ እንኳን የምትደበደብበት ወቅት አይደለም። በነገራችን ላይ 21ኛው ክፍለ ዘመን አህያ እንኳን ስድቡ ቆይ አንድ ያቆየው ስድቡን አቆየው በስነ ስርዓት ስም ረመዳ አንተ ሚስትን ትመታለህ? ሚስትን ትመታለህ? አንተ ትመታበት። አሁን እሷ ልትል የፈለገችውን ነገር ሌላ ነው። አሁን እሷ በደንብ ለማስረዳት ያልቻለችው ነገር ስላለ እንጂ አንዳንዴ ወደ ስድብ አንተ ሚስትን ትመታለህ? ይሄን ብቻ መልስልኝ። አንተ ክርስቲያን ሚስትን እንደው እስኪ ተናገር። እንደው አልመታም። እኔ ሚስቴን ከመታው ክርስቲያን አልባልም። ሚስትን እንደ ራስ አድርገህ ውደዳት ነው እንጂ ምታት ነው ነበር የሚገርመው። ክርስቲያኖች ጥላቻ አስተምሩ ያለው ብቻ አስተምሩ። እሺ አሳይሻለሁ። የክርስትናውን ችግር የለውም። ሚስትን እንደገዛ ስጋ ውደዳት ነው የሚለው መጽሐፍ ቅዱስ። አውጥቼ አሳይሻለሁ። ችግር የለውም። በእስልምና ሚስት መውደድ ግዴታ ነው። እስልምና ማለት የሚገለኝ ቆይ አንዴ ሚስትን መምታት ግዴታ ነው በእስልምና? ግዴታ አይደለም፣ ግዴታ ነው። ማንም ማለት አየህ፣ አሁን ይሄ ነው አንተ ጣልቃ አትግባ። ቆይ አንድ ጊዜ እሺ፣ ባልሽ ካጠፋ አንቺ መምታት ትችያለሽ? እሱ ካልፈለኩት እየሄዳለሁ እንጂ ምንድነው እሱ ነው አቅም አለ እንዴ? ባሌን የምመታው አረ ምን ታስተሳሰብ ነው? እንዴት በምን አቅሜ ነው ባልን የምመታው? ወንድን አንድ ሴት ወንድን ታርጋ የምትመጣው በምን አቅሟ ነው? አረ እናንተ ስኪልነት ላይ በዛው ከወንድ በላይ አንቺ ደካማ ራሽን ደካማ አድርገሽ ስላየሽው ነው እንጂ ከወንድ በላይ ጉልበት ያላቸው እጅግ በጣም ጠንካራ ሴቶች አሉ። ለምሳሌ ወንድን መደብደብ የሚችሉ ለምሳሌ ዘመናችን
ማርሻል አርቲስቶች ለምሳሌ አሉ። እነሱ ባሎቻቸው መምታት ይችላሉ። ለምሳሌ ከባሎቻቸው የተሻለ ቴክኒክ የሚያሳዩ ሴቶች ሊኖሩ ይችላሉ። ለምሳሌ ነው እየነገርኩሽ ያለሁት። ግን አንቺ በተጻፈው ነገር እናውራና የአንቺ ባል ቢያምጽና ቢያስቸግርሽ እሱን የመምታት መብት አለሽ? አትንቹ የሚል መብት አለ። ያኔ ታጠፋና ሸይጣን ከገባ ምናልባት ይሄ ነገር ሊፈጠር ይችላል። ሸይጣን ከገባ ነገር ግን ደግሞ በብዛት ያለው እስከ 90% ያለው ሴት ደካማ ናት። የታወቀው አንዴ ሉክ ሰይጣን ከገባ በመካከላችን ልመታው እችላለሁ አለች። ስለዚህ ፈቃዱን የሰጣት ሰይጣን ገፋፍቶ ነው እንድትደበድብ ያደረገሽ ማለት ነው። በአንቺ ደግሞ በወንዱ ደግሞ ምንድነው አላህ ፈቅዶለት ነው አንቺን እንድትደበድብ ያደረገው። ስለዚህ ምን እያልሽን ነው? በነገራችን ላይ ደብድቡ ያለው ሰይጣን ነው እያልሽን ነው። ሉክ እሷ የምታመልከው አምላክ አንዴ አንቺ ባልሽን የምትመጪው ከሆነ ሰይጣን ገፋፍቶሽ ነው። ሰይጣን ነው የወሰወሰሽ ባልሽን እንድትደበድቢው ማለት ነው። ለወንዱ ደግሞ አንቺ ሰይጣን አይደል ሰው የሚያጣለው። ፖለቲካ አትስራው። አንተ ክርስቲያን ደግሞ ከፎ እየበለሽ አንዴ ተረጋጊ። ስለዚህ አጥንትሽን እንዲሰብር ወንዱ ስልጣን የተሰጠው በማን ነው ማለት ነው? በፈጣሪሽ በምታመልኪው ፈጣሪ ነው። ይሄንን ፈጣሪ ነው የምታመልኪው። ሂድና ሚስትህን እስኪ አንተ አጥንት ስበሩ ሳካ ሳታደርሱ ነው ያለው። አጥንት ስበሩ የሚለውን አንተ አጥንት ስበሩ የሚል አረብኛ ቁርአን ላይ የለም። ሳካ ሳታደርሱ የሚል አረብኛ ቁርአን ላይ የለም። ቁርአን የምትፈታው በጎግል እየሄድክ የምትፈታው ቁርአን ታመጫለሽ። ከፍል አድርግሽ ሳካ ሳታደርሱ ነው የሚለው። ቁርአኑን ክፈት። ኦኬ አረብኛ ታነቢያለሽ? ሙቷቸው የሚልበት ላይ እኮ ተቀምጧል። አረብኛ ታነቢያለሽ? ነገርኩ እኮ እዛው ላይ ተቀምጧል። አስቀምጠውልናል። አንዴ አሁን ታነቢ እያንዳንዱን እያነበብሽኝ ትተረጉሚልናለሽ ማለት ነው። ነይ እስኪ ሳካ ሳታደርሱ ሙቷቸው የሚለው የትኛው አረብኛ? ፈቶልሃል። ወረድ አድርገህ አያት። ፈቶልሃል። እሺ ፈቶልሃል። ኦኬ ችግር የለውም። አሁን አንብቢና ከአረብኛው ላይ አረብኛ ተጠቀሙ አይደል? አማርኛ ተጠቀሙት አይደል? አንዴ ይሄንን ቁርአንሽን በአረብኛ የወረደውን ቁርአንሽን አረብኛን አንተ እኮ አይደለም የምትፈታው፣ አዋቂዎች ናቸው የሚፈቱት። እንደፈለክ ያኒ ገብተህ አንዴ ኧረ ተረጋጊሽ። አንዴ ቆይ ይሄንን ስሉክ ሳካ ሳታደርሱ ብለሻል አይደለ? ይሄንን አረብኛው ላይ ታሳይኛለሽ። አለበለዚያ የማታሳዩ ከሆነ ሙስሊሞች ቁርአናችሁን በርዛችሁታል። ምን ያህል አጭበርባሪዎችና ውሸታሞች እንደሆናችሁ ከዚሁ መረዳት እንችላለን። አይ እኛ እውነተኞች ነን። አንተ አይደለም አረበኛ ነው የምትፈታው። አንብቢና ትችበይ በአረበኛ ክርክር የምትቀርበው አትሳደብ፣ ስድብ ይቅር ነው እያልኩ ያለሁት። ለምን ትሳደባለህ? ማድረስ ይቻላል። አዎ አጭበርባሪዎች ስለሆናችሁ እኮ ነው። ቁርአናችሁን እንኳን በርዛችሁታል ወደ አማርኛ ስትተረጉሙ። ሳካ ማድረስ ይቻላል። ይሄው ማስረጃ ልስጥሽ። አንዴ ፕሊስ አንዴ። ለምን ሙሐመድ እዚህ ጋር አጥንቷ ተሰብራ ለመጣችሁ ሴትዮ ምንም ፍርድ አልሰጠም። ሳካ አድርሶባታል ወይስ አላደረሰባትም? ነብዩ የሰበራት ነብዩ ነው ወይስ ተፈቀደ? እኮ ሳካ አድርሶባታል ወይስ አላደረሰባትም? እማ አንድ ሰዎች ናቸው፣ ኖርማል ሰዎች ናቸው። እነዚህ ኖርማል ሰዎች ናቸው። ነብዩ ለምን አጥንቷን ሰበርካት ብሎ ጠይቆታል ወይስ አልጠየቀውም? ነገርኩ እኮ እነዚህ አንድ ጊዜ የተፈጸመ ነገር ነው አይደል? እንደነዚህ ተራ ሰዎች ናቸው፣ ነብይ አይደሉም። ኦኬ ተራ ሰዎች ናቸው። ሙሐመድን ሄደው ያማከሩት ፍርድ የሰጣቸው ተራ ሰዎች ናቸው። የሙሐመድ ሰሃቦች ተራ ሰዎች ናቸው። እነ ጣቢት ቢን ቃይስ ነገርኩ እኮ አንድ ማህበረሰብ ያደረገው ነው ይሄ። ድገሚው አንዴ። እነዚህ ተራ ሰዎች ናቸው። ጣቢት ቢን ቃይስ ሄዶ ሙሐመድን ያማከረው ተራ ስለሆነ ነው በይኝ እስኪ። ሙሐመድን የሚያማክሩ በዛ ጊዜ ሄደው ተራ ሰዎች ናቸው። እና አንድ ማህበረሰብ ያደረገው ነው እንጂ ነብዩ መሐመድ አንድ ነብይ ያደረገው ነገር ነው። ችግር የለውም። አንድ ማህበረሰብ ነብይ ያደረገው ነው ወይ? ነብይ ያደረገው ሳይሆን አንድ ማህበረሰብ አንቺ ከሙሐመድ የተሻለ ጭንቅላት ስላለች ነው በነገራችን ላይ እንደዚህ የምትይኝ ማለት ነው። ለምን እንደሆነ ታውቂያለሽ? ሙሐመድ ነገርን በፈረደ ጊዜ ያው ይሻላል መቼም ያው የዙም ደንቆሮ ያለው አንዴ ተረጋጊ፣ አትሳደብ። ቤታችን አንዴ ተረጋጊ። አንተ የተሳደብክ አይደል? ስትሳደብ እናንተም በዚህ አልተሳደብኩም። እኔ ይሄ በማስረጃ እኮ ነው እየተሳደብኩ ያለሁት። አንዴ ቆይ ፕሊስ አንዴ። ምን እንደሆነ ታውቂያለሽ? ሙሐመድ ነብያችሁ ነገርን በፈረደ ጊዜ ለምእመናትና ለምእመናን ለነርሱ ምንም ምርጫ ሊኖራቸው አይገባም ይላል ሱራ 33 36 ላይ ማለት ነው። ስለዚህ ሙሐመድ ጋር ሄዶ መፍትሄ
ሄዳ መፍትሄ የጠየቀችው ሴትዮ መሐመድም ደግሞ በምላሹ ሂድና ያላትን ነገር ቀማና ፍታት ብሎ የወሰነው እሱ የተሳሳተ ነው ወይስ ትክክል ነው? ምን የተሳሳተው? ፍርዱን የሰጠው መሐመድ መሬቷን ውሰድ ሰብሯታል፣ አጥንቷን ሰብሯት፣ መሬቷን ከሷ ወስደህ ፍታት ያለው ትክክለኛ ፍርድ ነው ወይስ የተሳሳተ? ነገር ይሄ ስለ መህር ነው። ካልፈለገች አንድ ሴት መህር መልሳ ነው በቃ አለቀ ደቀቀ። 4 ነጥብ ነው። ካልፈለገ መህር መመለስ ግዴታ ነው። አረ ፕሊስ እሷ ሄደችው ደንቆሮ ያላችሁ ኢየሱስ ወዱ ማይደል ወላይ ደንቆሮ ናችሁ። ተረጋጊ። በስመ አብ ጮሃ ወጣች። የገደለችኝ ይቅርታ አንድ ጊዜ ረመዳን ማለት እየተወራ ያለው ልጅቷ ምንም እየገባት አይደለም። እንደ እስልምና ኮንሴፕት ራሱ ምንም የተረዳችው ነገር የለም። መሐመድ እንደዚህ አይነት ጉዳይ ተፈጽሞ መሐመድ ምንም ባይናገር ራሱ እንኳን ተናግሮ ዝም ካለ ማለት ነው እያየ ዝም ካለ ያ ነገር እንደተፈቀደ ነው በእስልምና የሚወሰደው። ሚስቱን ሲደበድብ አይቶ ለምን ደበደብኩ ወይ ደግሞ ምታትም ማተምታትም ዝም ራሱ ካለ ኦኬ መደብደብ ይፈቀዳል ተብሎ ነው እስልምና የሚረዳው። እንደዛ ነው። አንድ ይሄንን አታውቅም፣ ሁለት አልገባትም ራሱ ሐሳቡ እና ደንቆሮ ስትል ገርሞኛል። ራሷን ያለችው ወይስ እኛን ነውና ይግለጽልሽ፣ ብቻ እግዚአብሔር ይግለጽልሽ። ታሳዝኛለሽ እህታችን በጣም ያ ራሷን ቆርቆሮ ነው ያደረገችው እኮ በቃ ይቺ ልጅ የሆነ ቤት ውስጥ የምትገለገልበት የሆነ መሳሪያ አለ አይደለ? ከፈለገ ይወረውራታል፣ ከፈለገ ያስገባታል። ማለት እኛ በነገራችን ላይ ትዳር እንደ መጽሐፍ ቅዱስ የሆነ በአንድ ወንድና በአንድ ሴት መካከል የሚደረግ መተሳሰር ነው። ይህንን እግዚአብሔር ቅዱስ አድርጎ ባርኮ ፈጥሮ ሰጥቶናል ማለት ነው። ወንዱ የበላይ ሆኖ ሴቷ የበታች ሆና ሴቷን እየደበደበ እየቀጠቀጠ እሱ እንደፈለገ 2ኛ 3ኛ 4ኛ ሚስት እያገባ ሲያገኝ ደግሞ ባሪያዎችን እየደረበ ቁጥራቸው ያልተገደቡ ባሪያዎችን እየደረበ ሴቷን በቤት ውስጥ አፍኖ የሚያስቀምጥበት ስርዓት አይደለም ክርስትና። እስልምናስ እስካሁን የነገርኳችሁ ይህ ስርዓት በእስልምና ውስጥ አለ። ወንዱ እስከ 4 ያገባል። ሉክ እስከ 4 ያገባል። የተለያዩ በጦር ምርኮ የተገኙ ውሽሞችን መጨመር ይችላል። እሷ ከቤት መውጣት አትችልም። ከወጣች ትፈታለች፣ ያለ ፍቃዱ ከወጣች ማለት ነው። በዚህ እነዚህ ኮንዲሽኖች ባሉበት ሁኔታ ገና ለገና ሴቷ ታምጻለች ወይም ደግሞ አምጻ አይደለም አምጻ ሳይሆን ገና ታምጽብኛለች ብሎ ከፈራ መምታት ይችላል፣ መደብደብ ይችላል። ቅድም ምን ብላ ተናግራለች? እኔ በጣም የገረመኝ ካበላኝ፣ ካጠጣኝ፣ ካለበሰኝ ከዚህ በላይ ምን እፈልጋለሁ አለች። ሰው እኮ ውሻም ያበላል፣ እንስሳቶችን እኮ ያበላል እኮ አይደለ? ራሷን ከውሻ ጋር ነው በነገራችን። አንዴ ሚዩት አድርጋ አንዴ እያወራጣል ጋር ትግባ። የተቸገሩ ሰዎችንም እኮ አወጣችሁ እኮ ታለብሳላችሁ አይደል? ችግረኛ ሰዎችን ወዳችሁ ፈቅዳችሁ ካላችሁ ላይ ድሃዎችን ትረዳላችሁ፣ ታለብሳላችሁ፣ ታበላላችሁ፣ ታጠጣላችሁ። ራሷን እንደ ዕቃ ቆጥራ ማብላት ማጠጣትን የመጀመሪያ ክራይቴሪያ አድርጋ አስቀምጣለች ማለት ነው። ቅድም እፎይ እንዳለው ይቺ ልጅ ግፋ ቢል 3 እንጀራ ከዛ በላይ አትበላ። ይህንን እንጀራ መድቦላት እሱ 2ኛ 3ኛ 4ኛ ሚስት አግብቶ እንደፈለጋ ሸሼ ገዳሜ ቢል እኔ ሆዴ ይሙላ እንጂ ምን አገባኝ። ትዳር ይሄ አይደለም። በነገራችን ላይ ሙስሊም ሴቶች አሁንም ስለ ትዳር ያላችሁ ግንዛቤ ይሄ ከሆነ በጣም ይገርማል፣ በጣም ያሳዝናል። ኤኒዌይስ ረመዳን ቀጥል። እሺ አመሰግናለሁ። ግን ይኸውልህ ልጅቷ የሆነ ስለ አንተም ልትሰማት አልፈለክም፣ እሷም ያልሰማች ነገር አለ በል። ረጅም ሰዓት ስለነበረ ነው በደንብ ተግባባን ከልጅቷ ጋር። እሷ ግን ያልተረዳችው ብዙ ነገር አለ። ሀሳቧ ገብቶኛል፣ ግን ምንም ያልተረዳችው ነገር አለ። ለዛ ነው። ኤኒዌይስ እሷን ተዋትና አሁን ካንተ ጋራ ሌላ ሀሳብ ስለ ማውራት በዚች ባለችው ሐዲስ ላይ ልንገርህና እናውራበትና ይህ ሐዲስ አሁን ወቅቱንና ይህንን ረሱል ሰለላሁ ዐለይሂ ወሰለም ይህንን እንትን የዘገቡበትና ወይም ደግሞ ያቺ ሴት በምን አይነት ሁኔታ እርሳቸው ጋር እንደመጣች ያው ወቅቱን ባማከለ መሆን አለበት። ሊሆን ይችላል ምሳሌ አንድ ሰው አይኑ ጋር ተጭሮና ቀድሞ የሚመጣ አይኑ የጠፋው በኋላ ቢመጣ የተለያየ ነው። ተረተኛል እንደዛ ነገር አድርገህ ያዘው። ኦኬ መሰበር አይን መጫር ነው። አጥንት መሰበር አይን መጫር ነው።
በሙሐመድ ጊዜ የነበሩ ሰዎች ሴቶች ተደበደቡ የሚባለው አጥንታቸው ሲሰበር ነው። አጥንታቸው ካልተሰበራቸው ባሎቻቸው በስትክክል አላስተዳደራቸውም ማለት ነው። ቀጥል። ወቅቱን ያማከለ በዛ ጊዜ ሴቶች አጥንታቸው መሰበር ነበር። እንደዛ አይደለም። ይኸውልህ አሁን አንተ የምትረዳበትን መንገድ ይኸውልህ አንተ አሁን የተረዳህበት መንገድ እኮ አልነገርኩህ። ምላሽ ከምላሽ እንደዚህ የምትል ነገር ሀሳብ ማታስጨርስ ነገር ከሆነ ትርጉም የለውም። ሀሳብ እየጨረስን እየሄድን ግን ከሆነ የሆነ ቢያንስ አንድ ነገር ተማምረን የምንወጣበት ነገር ይኖራል። በደንብ ገብቶሃል ሀሳብህን ሪፍሌክት ያደረኩበት። ስለዚህ ሐዲስ እንደዛ አድርገህ አስበው በል። ሁለተኛው ነገር ደግሞ ወደ ከአንድ በላይ ያን ጊዜ መሰበሯ አሁን ፊት እንደመጫር ነው አልከኝ አይደለ? ለምሳሌ አሁን ሴቶች ፊታቸውን ሲጫሩ ወይኔ ባሌ ደብድቦኛል ብለው ክስ እንደሚያቀርቡት በመሐመድ ጊዜ የነበሩት ደግሞ ለክስ የሚሄዱት ስለ ባሎቻቸው ለደረሰባቸው ችግር አቤቱታ የሚያቀርቡት አጥንታቸው ሲሰበር ነበር እንጂ ፊታቸውን በልዘው የሚቀመጡ ብዙ ሴቶች ቤት ሊቀመጡ ይችላሉ ማለት ነው። ስለዚህ አጥንቷ ስለተሰበረ ፍትህ ፍለጋ ምናልባት የእሱ አይኑ ጠፍቶ ቢሆንስ ነው። የእሱ አይኑ ጠፍቶ ቢሆንስ ነው። ስለሱ ሁኔታ ሀሳብ ሊሆን ይችላል አይደል? አሰምሽን አትስራ። ቁርአኑ ይናገራል። አይናቸውን የሚያጠፉ አይናቸው ይጠፋል አይደለ? ስለዚህ ያ ፍርድ ነበር የሚሰጠው። ነብዩ ደግሞ እዚህ ጋር ያን ፍርድ አይደለም የሰጠው። ይልቅም ለወንዱ አዳላና ምንድነው አጥንቷን የሰበረውን ሰውዬ መሬቷን ወስዶ እንዲፈታት ነው ያደረገው። ስለዚህ የማይሆን ፕሪሰፖዝ አታድርግ፣ በራስህ ፕሪሰፖዚሽን አትስጥ። ማስረጃ ካለ መከተል ከዚህ ርዕስ እንውጣና ኦኬ። ግን እሺ ከዛ ፊት ዋናው ነገር አንደኛ ነገር አለኝ። እሺ አሁን አንተ ግን ሚስትን የምር ትመታለህ? ሚስትንማ ምታም አልተባልኩም፣ ልመታም አልችልም። ግን ከአንድ እስከ 3 የተቀመጠበት ደረጃ አለ። እሱም ሴት ልጅ ሚስትም አይ ችግር የለውም የምታወራትን ሀሳብ በሀሳብ እያወራን እንድን ለምን አይደለም አስጨርስን ብያለሁ። ሀሳብ ስማ ብያለሁ። እንደዚህ ከሆነ እናንተ አንግባባም። አንዴ መጀመሪያ ሀሳቤን አስጨርሰኝ። እሺ መጀመሪያ የተናገርካትን ከመጀመሪያው ጀምሮ ግልጽ አድርገህ ተናገር። መጀመሪያ ድገመው። ይኸውልህ መጀመሪያ ሰማኝ። ሴት ልጅ ምናልባት ባለቤትህን ሚስትህ ሆነ ብለህ ምታት ወይም ነገር እንትን ለድብደባ ያገባሃት ለድብደባ ነው አልተባለም። የተባለውስ ምንድን ነው? አንድ ሴት ባሏ ምናልባት ብታምጽበት ወይም አላስፈላጊ ነገር ብታደርግ ይምከራት፣ በኩርፊያ እንትን ይበላት፣ ወይ ደግሞ እሱም ደግሞ አለ አልጋ ይሸሻት። የመጨረሻ ቢያንስ እንኳን ትገረፍ ተብሏል እንጂ ይደብድባት፣ ይቁረጣት፣ ይቆልፋት አልተባለም። አንድ እዚህ ጋር ሁለተኛው ነገር ደግሞ አሁን እኔ ደግሞ ቆይ አንዴ አንተ ያን ነገር ታደርገዋለህ? ሚስትን ትደበድባለህ? ሚስቴ ምናልባት ካጠፋች ይህን ሶስቱን ነገር አድርጌ የተባልኩትን ከእንትን አድርጌ ካልተስተካከለችልኝ ቢያንስ እሷን ሊያስተካከል የሚችል ነገር ከሆነ 3 ልገርፋት ይችላል። ለምን ነው መገርፋት? ምጣጣ ብያለሁ አልታዘዝኩም ብለህ ነበር እኮ ቅድም። ብያለሁ እኮ አሁን ቅድም ምታታ ብዬ ያልተባልኩበት ነገር ሆነ ብለህ ምስትህን አንተ ደብድባትና ወይም የምታገባት ልደበድባት ነው። እናንተ ልታገቡት ሚስቶቻችሁ ለመደብደብ ነው ስላልክ ነው ቅድም። ያ ደግሞ አይደለም። እንደዛ ያላልነው አትበል። እንደዛ አላልንም። የምታገቡት ለመደብደብ እየተደበደበችሁ ነው የምትኖሩት አላልክም ብለሃል። እየተደበደቡ እየተቀጠቀጡ ይኖራሉ። ነገር ግን የምታገቡት ለመደብደብ ነው አላልኩም። አሁን በደንብ አስተውል። ቅድም የሰራሃት አንድ ፋውል አለች። ካመፀች ካጠፋች ደበድባታለሁ ብለሃል አይደለ? እደበድባታለሁ። ኦኬ ደብድብ ተብዬ ደግሞ ትእዛዝ አልተሰጠኝም፣ እንድደበድባት አልተፈቀደልኝም ብለህ ነበረ። ካለ ጥፋቷ ካጠፋኝ ግን ትደበድባታለህ። ትደበድባታለህ። እሷን ሊያስተካክልልኝ የሚችል ነገር ከሆነ ደበድባታለህ። ልታጠፋት ከሰጋህስ ወደፊት ልታጠፋ ትችላለች ወይም ልታምጽብኝ ትችላለች ብለህ ከሰጋህስ?
እመክራታለሁ፣ እንዳታጠፋ እመክራታለሁ። ምክር አለ እኮ ሰው ልጅ እኮ ምክር የሚቀበለው ነገር አለ። ከዛስ ያም እኮ የመጨረሻ ደረጃ ስለተባለ ነው። ሰጋህ። ከዛ በስጋት ምክንያት ከዛስ መከርካት። ከዛስ ሌላኛው ስቴፕ ምንድን ነው? እስካላጠፋችው ድረስ ምክሬን እቀጥላለሁ እንጂ አላጠፋችብኝም እኮ። ሳታጠፋ እንድታመጣታለሁ እንዴ? የመከርካትም እኮ ስለሰጋህ ነው እንጂ አጥፍታ አይደለም አይደል እንዴ? ስላጠፋች ነው የምደበድባት እኮ። ኖ ኖ ስለሆነብኝ ነው እንጂ አሁን ለምሳሌ ስለተደረገብኝ ነው እንጂ ኖ ኖ ገና ለገና ልታምጽብኝ ትችላለህ ብለህ ብፈራ ያ ባደርግ ያላደረገችውን ነገር እኮ ሲጀመር ሀሳብ ውስጥ መግባት የለበትም እኮ። አይደለም ድብደባ፣ ለሀሳብ እንኳን ያላየኸውን ነገር እኮ ይኸውልህ፣ አይደለም እንዴት ነው የምታስበው? ሲጀመር ገና ለገና በስጋት ሊሆንም አይችልም፣ አይታሰብም። እንዴት ታስበዋለህ እኮ? ፈራህ እኮ አንተ። ታምጻለች ብለህ ፈራህ። እኔ ታምጻለች ፈራ አረፎ ይኸውልህ፣ እሺ አምጻለች እንዳመፀች አወክ ብዬ አላልኩህም። ፈራህ አንተ ልታመጽ ትችላለህ። አመፀች አላልኩህም። ይኸውልህ እንዳመፀች አወቅች አላልኩህም። ሶሪ እንዳመፀች አወክ ብዬ አልተናገርኩም። እንዳመፀች አወቅ አላልኩም። እንዳመፀች ታምጻለች ብለህ ፈርተሃል። ታምጻለች ብዬ ፈርቼማ ምንም ላደርጋት አልችልም። እሺ አንድ ሰው ታምጻለች ብሎ እሱ አንደኛው ለምሳሌ ክርስቲያን የእሱ ሚስት እሱ የሆነ እንደ ጠላት ብታቅ፣ እንደዚህ አይነት ፊት እንደነሳት ብታቅ፣ የኔ ሚስት ደግሞ ገና ለገና ልታምጽብኝ ትችላለች ብዬ ብደበድባት፣ ልታምጽ ትችላለች ብዬ ፈርቼ እንደዚህ አታርጊ ብዬ ከዛ ደግሞ ብመታት ማንኛችንን ትክክል? ክርስቲያን እኔ? አይ ሲጀምር አንተ ትክክል። ይኸውልህ አሁን እንድትረዳው ፈልገው የምታውቃለህ እፎይ፣ እኔ ገና ታምጽብኛለች ብዬ ማስበውን ነገር እስካላደረገችው ድረስ ምንም ነገር ላደርጋት አልችልም። እንደ ሀሳብ እንኳን ላቀርብላት አልችልም። ምክንያቱም እስካላጠፋች ድረስ። ካጠፋች ግን ስማ፣ አስጨርሰኝ። ካጠፋች ግን እመክራታለሁ። ስማኛ፣ እመክራታለሁ። አንዴም አይደለም 2፣ 3፣ 4፣ 5። ከዛም በኋላ ደግሞ በቃ እሷን ቢያንስ እንኳን ማደርግላት ነገሮች እንኳን በቃ መቀነስ፣ ቢያንስ ከአልጋዬ ላይ ልሸሻት እችላለሁ። በብዙ ነገሮች በነዛ ነገሮች እንድትታረምልኝ አደርጋለሁ። መጨረሻም እሷን ትዳሬ ማጣት ስለማልፈልግ ግን ምናልባት ሚስቴን ስለተባልኩኝ 3 ጊዜ ወይ 2 ጊዜ 21 ጊዜ ልመታት እችላለሁ። ያም ማለት ቀጠቀጥኳት፣ ገደልኳት፣ ፈለጥኳት፣ ቆረጥኳት ማለት አይደለም። እሺ መልካም። ይሄ ነው ሐሳብ። አልጋ መለየቱ ነው ሞር በጣም ምት በላይ አልጋ መለየቱ ከባድ ነው። እሱ ላይ መለስበታለኝ። ኦቨርኦል ምንድነው እሱ ካመፀች ካወቅኩኝ ነው እንጂ መመታት ገና ልታመፅ ትችላለህ ብዬ ስለፈራው አልመታትም። ቴንኪው። ቁርአኑ ደግሞ ተቃራኒ ነው የሚለው ከአንተ። ቴንኪው። ቁርአኑ ታንተ ተቃራኒ ነው የሚለው። ክፈተው ቁርአኑ ሱራ 4:34 ማመፃቸው የምትፈሩትን ነው እንጂ የሚለው የምታውቁትን አይደለም የሚለው። ኦራይት ዝቅ አድርገው። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ነው which means ወንዶቹ ማለት ነው። ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያንም በደንብ አስተውል። እነዚያንም ማመፃቸውን የምትፈሩትን የምታውቁትን አይልም። ደጋግሜ የጠየቅኩ ለዚህ ነው። እነዚያንም ማመፃቸውን የምትፈሩትን ማወቅ ሲሆን ቀጣይ ትከፍትልናለህ። ሱራ ላይ 128ኛው ላይ ያመጣዋል። ማወቅ ሲሆን ማለት ነው። መፍራት ሲሆን ግን ምንድን ነው? እነዚያ ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። ሳካታ ተደረጉ የሚለው በቅንፍ የገባ ነው። ኤኒዌይስ በመኝታ ተለዩዋቸው፣ ምቷቸው። ለማን ነው የመጣው? ማመፃቸውን ለምትፈሩት ነው፣ ለምታውቁት ሳይሆን ለምታውቁት። እዚህ ጋር እኮ አሁን ሌላ የፈለገው ቁርአኑ እኮ ትክክል ነው። አሁን እዚህ ጋር ላመፁት ነው እንጂ ለሚያምፁት አምፀዋል ብለው ሊያስቡ የሚችሉትን ነገር ነው። ገብቶሃል አይደለ? ወይ ሆኖ አድርገው ወይም እሷ ልታምንለትና ላታምንለት የምትችለው ነገር ነው። አሁን እዚህ ጋር
ምትመታት ማመጿን የምትፈራውን ነው አይደለ? ልታመጽ ትችላለች ብለህ የምትፈራውን ነው። ቅድም በፍራቻ አልመታም ካላወቅኩ ብለህ ነበረ። እሷስ አንተ አምጽህባት ወይንም ደግሞ እንደጠላሃት ወይንም ደግሞ ፊት እንደነሳሃት ብታውቅ አንተን ትመታሃለች? እኔን ፊት እንደጠላሃት? እስቲ ጥያቄውን ግን አሁን እዚህ ጋር ለምሳሌ ማመጽ ማለት ውጭ ለአንተ ለመታዘዝ ምናምን እንደዛ ወይንም ደግሞ ልጠላኝ ትችላለች ወይንም ደግሞ ልጎረምስብኝ ልጠብጥብኝ ትችላለች ብለህ ስለፈራህ መምታት ፈቀደልህ። እሷ ግን አንተ እንደጠላሃት ፊት እንደነሳሃት ወይንም ደግሞ ፊት እንዳዞርክባት ብታውቅስ? አወቀች ነው ያልኩህ። አሁን ፍራቻ አይደለም። ፍራቻ በአይምሮህ የምታስበው ሊሆን ይችላል። ቅናትም ተደምሮ አንተ ፖዘቲቭ ሆነ እሷ ሊመስላት ይችላል። ፍራቻ ከሆነ ብታውቅ ሪሊ ፊት እንደነሳሃት እንደጠላሃት ብታውቅ ምንድን ነው ማድረግ የምችለው? እሷ ቢያንስ ያደረገችው ነገር እሷ ያደረገችው ነገሮች እኮ ውስጧ የሚነግራት ነገር አለ እኮ። ምሳሌ መፍትሄው ምንድን ነው? ለእሷ የተቀመጠው ፊት ነስታሃታል። በቃ ፊት ነስቻታለሁ። ያንም ቢያንስ እንኳን እኔ የጠላሁት ነገር እዚህ ጋር የምትረዳው ነገር አለ ማለት ነው። ገብቶሃል አይደለ? እኔ የምጠላው ነገር እሷ እያደረገችው ያለው ነገር እዚህ ጋር አለ ማለት ነው። የምትረዳው ነገር አለ። ስለዚህ ያንን ወይ ቁጭ ብላ ማውራት ነው ወይ ደግሞ ሌላ ጊዜ ከማደርገው ነገር ለየት ያለ ነገር ካለ ምንድን ነው ብላ ልጠይቀኝ ትችላለች። ያ እዚህ ጋር ግን አየህ፣ እሷ ጋር ሲሆን እሷ አንተ ልታምጽብኝ ትችላለች ብለህ ስታስብ መምታት እንደምችል ነገርከን። ቁጥር 28 ላይ አድርገው 128 ሶሪ፣ እዚሁ ምዕራፍ ላይ እሷ ግን አውቃ እንኳን እንዳመጽክባት ወይንም ደግሞ ፊት እንደነሳሃት እንደጠላሃት አውቃ እንኳን መፍቷ በጣም ነው የሚያሳዝነው። which is የሙሐመድና የሳውዳን ታሪክ ታውቃለህ ብዬ አስባለሁ። ይሄ የወረደበት የቁርአን ክፍል ነው። ሴትም ከባሏ በደንብ አስተውል፣ ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው፣ ነፍሶቻቸውም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የሳውዳን እና የሙሐመድን እንዴት እንደተስማሙ ጥያቄውን በደንብ አንብበው። አሁን እዚች ጋር ሊል የፈለገውን በደንብ እስቲ አንብበው። አንተ ራስህ በደንብ አንብበው የሚለውን ነገር። ሴት ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ እንደጠላ ታውቃለች፣ ፊት እንደነሳ ታውቃለች። መጠርጠር አይደለም። ከዛ ወዲያ ምንድነው የሚያደርጉት? ዲል ያደርጋሉ፣ ይስማማሉ። አሁን የምጠይቀን ያንተ ምንድን ነው የሚስማሙት? ምክንያቱም በሳውዳና በመሐመድ ምክንያት የወረደ ክፍል ስለሆነ ታውቀዋለህ ብዬ አስባለሁ። ቅድም አውቀዋለሁ። ቅድም ደግሞ ምን ብያለሁ መሰለክ? ፊት ባነሳት ሰዓት ወይም ደግሞ አለ ምክንያት ፊት እንደማነሳት ስለምታውቅ ባሏ ማለት ምሳሌ አሁን እዚህ ጋር አንተ አሁን እኔ ለማለት የፈለግከው ነገር እንድትረዳ እኔ እረዳሃለሁ። እዚች ጋር ቁርአኑ ሊል የፈለገው ነገር ምንድን ነው? ሴት ልጅ የበላይ ወንድ ልጅ የበላይ አድርጎ ፈጥሮታል። በዚህ ጉዳይ ላይ አልደራደርም። ምናልባት አንተም ታውቀዋለህ። ገብቶሃል አይደለ? እሷ መፍትሄው እዚህ ጋር መፍትሄው ለእሷ የተቀመጠው እዚህ ጋር ስምምነቱ ምንድን ነው? እንዴት ነው ለእሷ በቃ ምንም እዚች ጋር የተቀመጠላት ነገር ምንድን ነው? በጉዳዩ ላይ ፊት የነሳበትን መንገድ ማውራትና ወይም ደግሞ ከሱ ጋር ፍቃደኛ ያለውን ነገር መተው፣ እሱን የሚያስከፋት የሚችለው ነገር እንዳይፈታት ምንድን ነው የምታደርገው? የሳውዳን እና የመሐመድን ታሪክ ንገረን። በቃ በሳውዳን እና በመሐመድ የተፈጠረውን የእነሱ ክፍል የወረደበት ስለሆነ ንገረን እንዴት እንደተስማሙ። አሁን ይኸውልህ ከፎኔ ከአንተ ጋር አሁን ሌላውን ነገር ተውና እዚች ጋር አሁን የገባሁበት ርዕስ ሌላ ነበረ። እኔ ከአንተ ላይ በደንብ የምፈልገው ነገሮች አሉ። አንዴ ይህ ክፍል የወረደበት ምክንያት እንግዲህ ሳውዳ ግዙፍ ስለነበረች እንደ ጠላ ታውቃ ነበረ። እድሜዋም ትንሽ ሄድ ስላለ ሰውነቷም ግዙፍ ስለሆነ ሂጃብ የሚወረደው ታስታውሳላችሁ፣ ሱረቱ አዛብ 59ኛው አያ ሽንቷ ልሸና ስትወጣ ደጋግሞ ዑመር እያያት ከኛ የትም ብትሄጂ አልባህቂ ደይ መዲና ውስጥ የሚገኘው መቃብር ቦታ እየደይ ስሸና ማምለጣችም፣ ስለዚህ ሚስትህን ተሸፈኝ በላት በሚል ነው ሂጃብ የወረደው። በሳውዳ ጋር የተያዘ በጣም ግዙፍ ነች።
እና ከዚህ ጋር በተያያዘ አይሻ ጋር በደንብ እሱ ፎቨር ስለሚያደርግ መሐመድ እንደ ጠላት ፊት እንዳዞረባት ስለተሰማት ይሄ የቁርአን ክፍል ወረደ። ምንድነው እሱ? ከቻል ከጠበሪ ይልቅ እንትና ብከፍቶ አይሻልም? ኢብን ከሲርን ኦኬ። ጠበሪ ነው የከፈትከው? ማን ነው? ግልጽ ነው ይሄ ኦኬ እሺ። ስለዚህ ምንድነው መጨረሻ ላይ የሆነው? መፍቱ እንዴት ነው የሆነው? ጠበሪ ኢብን ከሲርም ሌሎችም ያስቀምጡታል። ሀዲስም አለ። ቀጥል ክርስቲያን እንደንብበው እኔ ከምናገረው ያ ይሄን ላንብብላችሁ። ይኸው ቼን ኦፍ ናሬሽኑ አለ። አቡ ዳውድ ተወልዳ ሱሌማን ኢብን በአማርኛው ነው። አንዴ በእናትህ አንዴ እስኪ ፕሊዝ አረግልሃለሁ። በአረብኛም አረግልሃለሁ እኮ አረግልሃለሁ። አንዴ ላንብብና ልተርጉምላቸው። ጤና የለህም እንዴ? አንዴ ሚውት አርግ። ኦኬ ወይ ሀዲሳችሁን ተፍሲራችሁን በአማርኛ አስተርጉሙ። አቡ ዳውድ ተወልዳስ ሱሌይማን ኢብን ሙአድ ተወልዳስ ኦን ዘ አውቶሪቲ ኦፍ ሳሚክ ኢብን ሃርብ ኦን ዘ አውቶሪቲ ኦፍ ኢክሪማ ኦን ዘ አውቶሪቲ ኦፍ ኢብን አባስ ሁ ሴድ እነዚህ እንደተናገሩት ማለት ነው። ቼን ኦፍ ናሬሽን ይሄ ነው። በእነዚህ ተላልፎ የመጣ ሰንሰለቱ ይሄውና በነ ኢክሪማ በነ ኢብን አባስ ማለት ነው። ሳውዳ ፊርድ ዳት ዘ ሜሴንጀር ኦፍ አላህ ውድ ዲቮርስ ኸር ሳውዳ ፈራች የአላህ መልእክተኛ ይፈታኛል ብላ። ሶ ሺ ሴድ ዶንት ዲቮርስ ሚ ኢን ፌቨር ኦፍ ዩር አዘር ዋይፍስ ኤንድ ዶንት ጊቭ ሚ ማይ ሼር ፎር ዩር ታይም። ከዛ በኋላ ምን አለች? እኔን መፍታት የምትፈልግ ከሆነ ፍታኝ፣ ከዛ በኋላ ሼሬን ለሌላ ሰጣሃለሁ ብላ ተናገረች ማለት ነው። ይሄንን ተፍሲር ኢብን ከሲርም ግልጽ አድርጎ ያስቀምጠዋል። እዛ ልድገምህና ተረጉምልሃለሁ። አንድ ብቻ አይደለም የምንሰጥህ፣ እጅግ በጣም በርካታ ሙስሊም ሊቃውንት ይህንን ነገር ዘግበውት ይገኛሉ። ይሄ አንቀጽ የወረደበት ምክንያት የመጀመሪያው ይሄ እንደሆነ ያስቀምጣሉ። ኦኬ ያ ይሄው ይሄን ላንብብልህ ድጋሚ። ይሄ ደግሞ ተፍሲር ኢብን ከሲር ነው። ይሄው አሁንም ይሄ ከኢብን አባስ የመጣ ነው። ኢብን አባስ ሴድ ሳውዳ ፊርድ ዛት ዘ ሜሴንጀር ኦፍ አላህ ማየት ዲቮርስ ኸር ሳውዳ ፈራች የአላህ መልእክተኛ ይፈራኛል ብላ። ኤንድ ሺ ሴድ እሷም እንደዚህ ያለችው ለነብዩ ኦ ሜሴንጀር ኦፍ አላህ ዶንት ዲቮርስ ሚ ጊቭ ማይ ዴይ ቱ አይሻ እኔን አትፍታኝ፣ ለኔ የምትመጣበትን ቀን ለአይሻ ስጣት። ኤንድ ሂ ዲድ ኤንድ ሌተር ኦን አላህ ሴንት ዳውን። ከዛ በኋላ ሙሐመድ ይህንን አደረገ፣ አላህም ይህንን የቁርአን አንቀጽ አወረደ።